የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል ቅዱሳን። ሻሎም። እንዴት ከረማችሁ? ሁሉ ሰላም ነው? ክብር ለጌታ ኢየሱስ ይሁን። እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። በመጀመሪያ ሁላችሁንም ሰላም ላለው ደግሜ እግዚአብሔር እየረዳን በተለያየ ጊዜ የእግዚአብሔርን ሐሳብና ቃል በእናንተ ፊትም ይዤ እንድቀርብ ጸሎታችሁ አብሮነታችሁ እጅግ አግዞኛልና ስለዚህ ማመሰግናለሁ። በተለያየ በዋትስአፕ በኢሞ በሜሴንጀር የምትልኩልኝ መልእክቶች ሁሉ እየደረሱኝ ነው። እግዚአብሔር ይባርካችሁ። ስለ ሁሉ ነገር አመሰግናለሁ። እግዚአብሔር ደግሞ መልካም ነው። እግዚአብሔር ቢፈቅድ ብንኖር በቀጣይ ጊዜያቶች ውስጥ ያቋረጥኩትን በወር አንድ ጊዜ ጥያቄዎቻችሁን ለሰውም ለሁላችንም ስለሚጠቅም ይዤ መልስ በመምጣት አብረን እንማርበታለን ማለት ነው። ጌታ ስሙ ይባረክ። ዛሬ ከባለፈው 2 ሳምንት ጀምሮ እንግዲህ በየ2 ሳምንቱ ይህ የቅዳሜ በዚህ ሰዓት ሁሉ ጊዜ በግል ዩቲዩብ ቻናል በግል ፌስቡክ እና በቲክታክ ይዤ የምቀርበው ፕሮግራም ነው። እግዚአብሔር በረዳኝ መጠን በእናንተ ፊት በእግዚአብሔር ጸጋ ታምኜ በእግዚአብሔር መንፈስ የማውቀውንና የተረዳሁትን እግዚአብሔር ያስተማረኝን ወደ እናንተ ይዤ ያለ ስስት እመጣለሁ። እግዚአብሔር ደግሞ በጸጋው ይረዳኛል። ክብር ለጌታ ኢየሱስ ይሁን። ምክንያቱም የምናገረው ወንጌል ሰው ሰራሽ አይደለም፣ በጌታ በኢየሱስ ክርስቶስ የተቀበልነው እውነት ነው። ስለዚህ ወንጌል ማዳኑን በሕይወታችን ውስጥ ስላየነው ስለቀመስነው ይህ ሕይወት ለሁሉም ሰው የሚያስፈልግ ነው። ዕለት ዕለትም ልንሰማው የሚገባ ነው። ጌታ ስሙ ይባረክ። ከባለፈው የጸጋ ኃይል በመቀጠል ዛሬ ላሳያችሁ የፈለኩት በገላትያ መጽሐፍ ምዕራፍ 5 ላይ ይህ ቃል ወገኖቼ በሕይወቴ ውስጥ እጅግ ስለ መንፈሳዊ ሕይወት ብዙ እንዳስብ የለወጠኝ መጽሐፍ ክፍል ነው። በገላትያ ምዕራፍ 5 ዛሬ 3 ነገሮች በጣም የሚጠቅማችሁ ሐሳቦችን አብረን እንድንመለከት እፈልጋለሁ። ጌታ ስሙ ይባረክ። ምዕራፍ 5 ላይ ተመልከቱ 16 ጀምሮ ያለውን ሁለቱን አይነት ሰዎች ሐዋርያው በዚህ ምዕራፍ ውስጥ ያስተምራል። ተመልከቱ። ስጋዊ የነበረው ባህሪያችንን ካሳየን በኋላ መንፈሳዊ ሰው ደግሞ ምን አይነት መልክ አለው የሚለውን በግልጽ አድርጎ ያስቀምጣል። ምን ይላል? 16 ጀምሮ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ተመልከቱ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው፣ የሚታይ ነው። ምን ማለት ነው? እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። የስጋ ባህሪ ወገኖች የተገለጠ የሚታይ። እኔና እናንተ ወደ ጌታ ኢየሱስ ከመምጣታችን በፊት ከነዚህ ባህሪያቶች ብዙዎቹ ተገልጠውብን ነበር። ይህን እውነት ማመን ስለሚያስፈልግ ጌታ ስሙ ይባረክ። ተመልከቱ። እንዲህ ካለ በኋላ ይህንን ሐሳብ ተከተሉኝ። ቀጥሎ ካለው ሐሳብ ውስጥ ከ22 ጀምሮ ያለው ለዛሬ 3 ነገር በሕይወቴ ላይ ጠቅሞ የለወጠኝን ለእናንተ ደግሞ ሼር ላደርግ ይዤ መጥቻለሁ ማለት ነው። ምን ይላል?
ተመልከቱ። እነዚህ እንግዲህ የሥጋን ፍሬ ወይንም በሥጋ ተገልጦ ያለው ባህሪ ያላቸው ሰዎች እግዚአብሔር መንግስት ምን አይሉም አይወርሱም ካለ በኋላ የመንፈስ ፍሬ፣ ይህ የመንፈስ ፍሬ በደንብ ስሙ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ምን ማለት ነው? ተመልከቱ። በእነዚህ ቁጥር 22 ላይ 5 ገላትያ 22 ላይ ያለ ሐሳብ 9 ሐሳቦችን ያነሳል። እነዚህን ነው በደንብ መረዳት የሚያስፈልገው። ምን ሊያሳየን ፈለገ ሐዋርያው? የመንፈስ ፍሬ ነው የሚለው። ኦኬ፣ ይሄ የመንፈስ ፍሬ በሁሉ አማኝ ውስጥ ይኖራል ወይ? ይሄ ነው ትልቁ ጥያቄ። መልሱ አዎ ነው ወገኖች የምላችሁ። ይህ እውነት ሲገባኝ መንፈሳዊ አመለካከቴ ተለወጠ። ምን ልላችሁ ፈልጌ ነው? የመንፈስ ቅዱስ ፍሬ መቼና እንዴት ተቀበል ለሚል ሰው ሮሜ 5:5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይለናል። ስለዚህ አንድ ሰው ወደ ጌታ ኢየሱስ ሲመጣ መንፈስ ቅዱስን ተቀብሏል። የመንፈሱ ፍሬ በውስጡ የእግዚአብሔርን ፍቅር ይገልጣል። በደንብ ተረዱኝ። ብዙ ጊዜ የኔና የናንተ ችግር ጸሎታችንም ነገሮቻችን ሁሉ የመጣንበትም የተለያየ ባክግራውንድ ሃይማኖታዊ በሉት ወይም ሃይማኖት የሌለውም በሉት ያ የመጣው አሮጌው አስተሳሰባችን ማነቆ ይሆናል። በስራ የምናገኘው ያላገኘን ገና ወደፊት የሚሆን እንዲህ በማድረግ ተመልከቱ ያለንን ነገር ሰውሮብን ዝም ብለን ተመላላሽ እንሆናለን። ተመልከቱ አንደኛው 3 ነገሮች እግዚአብሔር የሰጠን በእኛ ውስጥ የሚታይ ነው። የመንፈስ ፍሬ ነው የምናገር ያለው። ስለ መንፈስ ፍሬ ሲናገር ምን አለ? ፍቅር ከእግዚአብሔር ተቀብለናል። እግዚአብሔር በመንፈስ ቅዱስ በልባችን ውስጥ ምን አለ? ሮሜ 5 ላይ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። 3ቱ ከእግዚአብሔር በተቀበልነው መንፈስ ከእግዚአብሔር ጋር የምንመላለስበት መስመራችን ነው። አንደኛ የምትይዙት ነገር ቢኖር እነዚህ ፍቅር ይላል። ተመልከቱ። ደስታ፣ ብዙ ጊዜ በተለያየ መልኩ ደስታ ሞክራችሁ ሊሆን ይችላል። አለን እያንዳንዳችን የተለያየ ኤክስፒሪየንስ። የመንፈስ ቅዱስ ደስታ ይለያል። ይህ መንፈስ ቅዱስ ደስታ በሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። ሰው በፊዚካል በዚህ በሰውነታችን ውስጥ በእያንዳንዳችን የምንወዳቸው ምግቦች ስንበላ ሴንስ የምናደርገው በመብልና በመጠጥ ቦዲ ወይንም ሰውነታችን የሚመሰክርንን እዛ ውስጥ የለም እያለ የሆነ ነገር ስኬት ብለህ አድርገህ በዛው ደስታ ውስጥ አይደለም። የመንፈስ ቅዱስ ደስታ ይለያል። ስለዚህ እግዚአብሔር መንግስት ውስጥ እንገባ መንግስት ውስጥ ያስገባን የእግዚአብሔር የሆነው መንፈስ በእኛ ውስጥ መጥቶ ነው። ክብር ለጌታ ኢየሱስ ሲሆን እስቲ አንድ ቃል ላምጣና ላሳያችሁ። ጌታ ስሙ ይባረክ። ተመልከቱ። በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም፣ የማን ሰላም? የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። እነዚህ የመጀመሪያዎቹ ተመልከቱ። ፍቅርን ብለናል፣ ደስታ ብለናል፣ ሰላም፣ 3ቱን አብረን አየናቸው። ከእግዚአብሔር ተቀብለን እግዚአብሔር ጋር የምንገናኝበት መስመራችን ነው። ሌላውን 3 ነገሮች ላምጣላችሁ። ከእያንዳንዱ ሰው ጋር ከሚያምንም ከማያምንም
በተለያየ ሁኔታ ላይ ላላችሁ ዛሬ ለምትሰሙኝ እነዚህ ቀጣዩ ሁለተኛው ሐሳቤ ነው። የመጀመሪያው ከእግዚአብሔር ጋር በጣም መልካም የሆነ ፍቅር፣ መልካም የሆነ ደስታ፣ መልካም የሆነ ሰላም በውስጣችን ጌታን የተቀበልን ጊዜ ኢየሱስ ክርስቶስ ጌታ እንደሆነ መስክረን ይህንን ዓለምና ዲያብሎስን በካድነ ጊዜ ወደ ልባችን የገባ የሰላም አምላክ የእግዚአብሔር መንፈስ ቅዱስ አለ በእያንዳንዱ አማኝ ላይ። ዛሬ ጌታን ብትቀበል ይህ መንፈስ ባንተ ሕይወት ላይ መታየት መግለጥ ይጀምራል እያልኩኝ ነው። ከእግዚአብሔርም ጋር ጤናማ የሆነ ሰላም የሆነ ደስታ የሆነ ፍቅር የሆነ ህብረት አለህ እያልኩ ነው። ይሄ ነው አንደኛው። ሁለተኛው ከሰዎች ጋር ኮሙኒኬሽን ስኪል የሚባለው በሊደርሺፕ ከሰዎች ጋር እንዴት መገናኘት እንዴት መነጋገር እንዳለበት የሚያስተምር መንገድ ነው። ይህ መንፈስ ቅዱስ ራሱ እያንዳንዳችን ስንነጋገር በእኔና በእናንተ ሕይወት ላይ የሚገልጠው ነው። ምን ማለት ነው? ትዕግስት። ከእያንዳንዱ ሰው ጋር ስትነጋገር በንግግራቶቹ ውስጥ በሚናገርበት ቃል ትዕግስት ያስፈልጋል። ትዕግስት ስራውን መስራት አለበት። ትዕግስት ከዛስ ቸርነትና በጎነት። ከሰዎች ጋር በቸርነትና በበጎነት እንድትመላለስ መንፈስ ቅዱስ እንደሚረዳ ይህ ቃል ያስተምረናል። እነዚህ ሁለተኛው ሐሳብ ማለት ከሰዎች ጋር ስል በየትኛውም በቤት በትዳር ኑሮ ውስጥም ይሁን ከልጆች ጋር ይሁን ከጎረቤት ጋር ይሁን ከመንግስታት ጋር ይሁን በየትኛውም ክፍል ውስጥ አማኝም ያላማኝም ይሁን መንፈስ ቅዱስ ግን ባንተ ውስጥ ፈንክሽን የሚያደርገው ራሱን የሚገልጥበት መንገዶች እነዚህ ናቸው። ይህ ሁለተኛው ከሰዎች ጋር ስትነጋገር በሚኖርህ ግንኙነቶች ውስጥ የምታደርጋቸው ናቸው። ፊልጵስዩስ ምዕራፍ 4 ቁጥር 5 ላይ ገርነታችሁ ለሰው ሁሉ ይታወቅ ይላል። ስለዚህ ከሰዎች ጋር በሚኖርህ መልካምነት፣ ገርነት፣ ቸርነት ውስጥ ትዕግስት መጠበቅ ያስፈልጋል። ይህ ማለት የእግዚአብሔር መንፈስ በልብ ውስጥ ጋይድ ያደርጋል። እኔ አንድ ነገር ብናገር እንደው ብዙዎች አገልግሎት እንደምታውቁኝ አምናለሁኝ። የእግዚአብሔር እጅ ብዙ ታምራቶችን ያደርጋል። የታመመን ይፈውሳል። ለኔ በግል ህይወቴ የሆነልኝን በሰዎች ህይወት ላይ ሲሆን አይቻለሁ። ይህ ግን እግዚአብሔር ራሱ ነው፣ ከኔ ኃይል አይደለም፣ ከኔ ዕውቀት አይደለም። ነገር ግን ተመልከቱ፣ በሁሉ የህይወታችሁ ዙሪያ በስራችሁ ላይ በሉት፣ የምታገለግሉ በአገልግሎት ላይ በሉት፣ በትዳር ውስጥ ያላችሁ በትዳራችሁ ላይ በሉት፣ መንፈስ ቅዱስ ጋይድ ያደርጋችኋል፣ ይመራችኋል፣ ይናገራችኋል። ስለዚህ ነው በትዕግስት ነገሮችን ሃንድል እንድታደርግ መንፈስ ቅዱስ ይናገራል። አንተ ዌልካም ካልከው እግዚአብሔር በመንፈስ ቅዱስ ያለውን የህይወት ስርዓቶች በመንፈስ መመላለስ ያለውን ገላትያ ላይ ሲጀምር እሱ በህይወት ላይ መሆን ይጀምራል። በሁሉ የህይወት ስርዓት ውስጥ ትግል አይደለም፣ በጸጋ ነው የዳንከው። የእግዚአብሔር ህይወት ባንተ ላይ አለ። ወንድሞቼ እህቶቼ፣ ዛሬ የምትሰሙኝ እነዚህ ሶስት ነገሮች በህይወቴ ላይ ላልመለስ ተለውጬ ቀረው በቃ ፔሬድ። ኢየሱስ ለዘላለም ጌታ ነው። ወደፊትም ከዚህ ሐሳብ ንቅንቅ አልልም። የራሴንም ሐሳብ ነው የምናገረው። ለምን? የእግዚአብሔር ቃል እውነት ስለሆነ። እኔ ራሴ እውነት ብዬ ከራሴ ከያዝኩት እውነት የእግዚአብሔር እውነት ትክክል ሆኖ አገኘሁት። ስለ ወንጌሉ ስለ ናዝሬቱ ጌታ ኢየሱስ አዳኝነት ነው እየነገርኳችሁ ያለሁት። ስለዚህ ገርነታችሁ ለሰው ሁሉ ይታወቅ ይላል። ሶስተኛ የመጨረሻ ሐሳብ ተመልከቱ። ሶስተኛው የመጨረሻ ሐሳብ እንግዲህ ሶስቱ ከእግዚአብሔር ጋር ሶስቱ ሰዎች ኮሙኒኬሽን ስኪል ነው ብለናል። አሁን የመጨረሻ ሶስተኛውን ደግሞ ተመልከቱ ምን ይላል? እምነት፣ የዋሃት፣ ራስን መግዛት ነው ይላል። እነዚህ ሶስት ነገሮች ኢንተርናል እና እናንተ ከመንፈስ ቅዱስ ጋር የምንገለጥበት ኃይል ነው። ጌታ ስሙ ይባረክ። ምን ማለት ነው? ክብር ለጌታ ኢየሱስ ሲሆን የእውነትን ቃል በቅንነት የሚናገር ሁለተኛ ጢሞቴዎስ 2:15 ላይ
የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ይላል። ምን ማለት ነው? ክብር ለጌታ ኢየሱስ ሲሆን ሐዋርያ ጳውሎስ ለልጁ ለመንፈሳዊ ልጁ ለጢሞቴዎስ የሚመክረው እንዲህ እያለ ነው። የእውነት ቃል አለ፣ ወንጌል ነው። ቅንነት ካንተ ጋር ያስፈልጋል፣ የዋህነት ያስፈልጋል ማለት ነው። ልታምኑ ያስፈልጋል ማለት ነው። የማያሳፍር ሚንስ ራስን በትክክል የምታይ ሰውን እያለው ነው። ሆነ የተፈተነ ራስህን ቼክ ያደረከው ውስጣዊ ባህሪን የሰራህበትን ራስን በእግዚአብሔር ቃል እንደመስታወት ያየ የሰራህበትን ልታደርግ ትጋ ነው። ሶስተኛው ሐሳብ ለራስ መትጋት ነው። ቁጥር 22 ላይ እንዲህ ይላል፣ ከክፉ የወጣትነት ምኞት ጎልማስነት ይሏል። ወጣትነት ምኞት ግን ሽሽ ይሏል። ምክንያቱም በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀ ተከተል። ኤቭሪዴይ ተመልከቱ። በየቀኑ ያለ የህይወት ስርዓቶች በመንፈስ ቅዱስ ፍሬ ውስጥ ብቻና ብቻ አድርግ። ያን ጊዜ በጣም ቀሎ ጌታን ታመሰግናለህ። ጌታ ኢየሱስ ዘመናችሁን ይባርክልኝ። የሚቀጥለው 2 ሳምንት እንገናኝ። ሻሎም። ብሩካን ናችሁ።